የመጽሐፍ ቅዱስ ዕውቀቶን ይመዝኑ ከወደ ዕብራውያን የወጡ ጥያቄዎች አንደኛ እግዚአብሔር በጥንት ዘመን ለአባቶቻችን የተናገረው እንዴት ነው? ሀ በሥራ ለ በልጆች ሐመርኋ በነቢያት መ በሁሉም መልሱ ሐመርኋ በነቢያት ወደ ዕብራውያን ምዕራፍ 1 ቁጥር 1 ሁለተኛ የእግዚአብሔር ክብርና የማንነቱ ትክክለኛ መገለጫ ማን ነው? ሀ ሙሴ ለ መንፈስ ቅዱስ ሐመርኋ ኢየሱስ መ ኤልያስ መልሱ ሐመርኋ ኢየሱስ ወደ ዕብራውያን ምዕራፍ 1 ቁጥር 3 ሶስተኛ ሁለት አፍ ካለው ሰይፍ ሁሉ የበለጠ የተሳለ ምንድነው? ሀ የእግዚአብሔር ፍርድ ለ የእግዚአብሔር ቃል ሐመርኋ ሕጉ መ ቋንቋ መልሱ ለ የእግዚአብሔር ቃል ወደ ዕብራውያን ምዕራፍ 4 ቁጥር 12 አራተኛ ኢየሱስ ሊቀ ካህን ተብሎ የተጠራው በማን ቅደም ተከተል ነው? ሀ በአሮን ለ በሌዊ ሐመርኋ በመልከ ጼዴቅ መ በሙሴ መልሱ ሐመርኋ በመልከ ጼዴቅ ወደ ዕብራውያን ምዕራፍ 5 ቁጥር 10 አምስተኛ እግዚአብሔር የተስፋውን ቃል ለሚወርሱ ፈቃዱ እንደማይለወጥ ለማሳየት ምን አደረገ? ሀ ሰዎችን ላከ ለ በመሐላ መካከል ገባ ሐመርኋ ውሸት አስወገደ መ ሁሉም መልስ ይሆናል። መልሱ ለ በመሐላ መካከል ገባ ወደ ዕብራውያን ምዕራፍ 6 ቁጥር 18 ስድስተኛ ስለ እምነት ምን ተብሎ ተገልጿል? ሀ ሃይማኖታዊ ስሜት ለ የማናየውን ነገር የሚያረጋግጥ ወይም የሚያስረዳ ሐመርኋ ማለም መ መልስ የለውም። መልሱ ለ የማናየውን ነገር የሚያረጋግጥ ወይም የሚያስረዳ ወደ ዕብራውያን ምዕራፍ 11 ቁጥር 1 ሰባተኛ እምነት ከሌለ ምን ማድረግ አይቻልም? ሀ ፈተናን ማስወገድ ለ ወደ ቤተ መቅደስ መግባት ሐመርኋ እግዚአብሔርን ማስደሰት መ መፈወስ መልሱ ሐመርኋ እግዚአብሔርን ማስደሰት ወደ ዕብራውያን ምዕራፍ 11 ቁጥር 6 ስምንተኛ በአክብሮትና በእምነት መርከብ እንደሰራ የተገለጸው ማን ነው? ሀ አብርሃም ለ ሄኖክ ሐመርኋ ኖህ መ ሙሴ
መልሱ ሐመርሃ ኖህ ወደ ዕብራውያን ምዕራፍ 11 ቁጥር 7። ዘጠነኛ የመንፈሳዊ ሩጫ ውድድር ለመሮጥ ምን መጣል አለብን? ሀ የሚከበንን ኃጢያት ማስወገድ፣ ለ ስራችንን፣ ሐመርሃ ፍርሃታችን፣ መ ዓለማዊ ንብረቶቻችንን። መልሱ ሀ የሚከበንን ኃጢያት ማስወገድ ወደ ዕብራውያን ምዕራፍ 12 ቁጥር 1። አስረኛ የእምነታችን ራስ ተብሎ የተገለጸው ማን ነው? ሀ ጠባቂ ወይም ወታደር፣ ለ የሕጉ ጸሐፊ፣ ሐመርሃ ኢየሱስ ክርስቶስ፣ መ መልስ የለውም። መልሱ ሐመርሃ ኢየሱስ ክርስቶስ ወደ ዕብራውያን ምዕራፍ 12 ቁጥር 2። ምን ያህል ጥያቄ መለሱ? መልሶትን በኮሜንት መስጫው ላይ ያስቀምጡልኝ። እባክዎን ሰብስክራይብ፣ ላይክ እና ሼር በማድረግ ድጋፎትን ይግለጹ። ቅዱስ ቃል ቲዩብ ተባረኩልኝ።